እውነት ካላት ከነገሩ መሸሽና ከነገሩ መረቅ መፍትሄ አይሆንም። አሁን ላይ ከሀገር መውጣት ያሰበችው እውነታውን ለመደበቅ ካልሆነ በስተቀር የእውነት እሷ ጋር እውነት ካላት እውነቱ መጋፈጥ ይኖርባት ነበር። ግን ከእውነቱ ለመራቅ ስትል ግን ከሀገር ለመውጣት አስባለችና እንደውም ከሀገር መውጣቷ ለአብርሃም ሰላም ነው የሚሰጠው። ቀን በቀን ጭቅጭቅ ነው፣ ቀን በቀን ንዝንዝ ነው። ምንም አዲስ እየፈጠሩ ያሉት ነገር የለም። ሩታ ደግሞ በጣም ከባባድ ሪስኮችን ትወስዳለች። አብርሃም ለመመለስ የምትሄድበት መንገድ ትክክል አይደለም እያለች ነው ቡዜ። ሰላም ተወዳጆች፣ እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርና ብሽ ይመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳባችሁን ኮሜንት ላይ አጋሩኝ። እንግዲህ ዛሬ ቡዜና ኤፋ ሲገናኙ በሩታ ጉዳይ ተገናኝተዋል። ሲገናኙም እንግዲህ ኤፋም እንደ እህት እንደ ወንድም በሩታ በኩል ያለውን ነገር ለቡዜ እያናገራት ነበረ። ቡዜ ደግሞ የሚሆን ነገር አይደለም። አሁን ላይ እሷ ከሀገር ልውጣ የምትለው እውነታውን ለመሸሽ ነው እንጂ የእውነት እሷ ጋር ቢኖር ኖሮ እውነታውን ትጋፈጠው ነበረ። ስለዚህ አብርሃምን ለመመለስ የምትሄድባቸው መንገዶች ብዙ ጊዜ ዋጋ ነው እያስከፈላት ያለው። አብርሃም እንደው በዚህ መንገድ አትመልሰውም። አንድ ወንድ ልጅ ፊት ከነሳሽ አንቺ መለማመጥ የለብሽም ብዬ እኔ ከአንዴም ሁለቴ እንደት መክሬያታለሁ። እሱ ካልፈለጋት እሱ አብሯት መሆን ካልፈለገ በግዴታ እንዴት አብሮ ሊሆኑ ይችላሉ? በማክላቸው ልጅ ቢኖር ፍቅር ከሌለ አብሮ ሊሆኑ አይችልም ነው የቡዜ አማርኛ ማለት ነው። በነገራችን ላይ አብርሃም የሆነ ጫና ስላለበት ነው እንጂ ወደ ሩታ ጋር መመለስ እንደሚፈልግ ሁላችንም እናውቃለን። በተለይ ደግሞ ቡዜ ይሄ ሕፃን ልጅ አያሳዝንሽም? ገና አመት እንኳን ሊሞላው ገና ጥቂት ጊዜ ይቀረዋል አይደለ? ከተረገዘ ጀምሮ እንኳን የአባቱን ፍቅር ሲያገኝ ተወልዶም እንደዚሁ የአባቱን ፍቅር በደንብ ሲያገኝ በቃ ይደግ ፈረድሽበት። በነገራችን ላይ ህጻናት ተረግዘውም የአባታቸው ድምፅና የአባታቸውን ማንነት ያውቃሉ፣ ይለያሉ ይባላል ከ4 ወር ጀምሮ። ሲወለድም ደግሞ ልክ የአባቱን አጠገብ ከሆነ የአባቱን ድምፅ የአባቱን ጠረን ይለያል ይባላል። እንግዲህ የእግዚአብሔር ቃል ኪዳን ነውና አሁንም ቢሆን ይሄ ልጅ በማካከላቸው እስካለ ድረስ አብርሃምና ሩታ ተራርቀው ይሆናሉ ማለት ዘበት ነው። እስቲል እንኳን አብረው ባይኖሩ እንኳን ልጃቸው ያገናኛቸዋል። ገብቷቸዋል አይደለ? ግን ደግሞ የሰው ልጅ እኮ መለያየት ራሱ ቢኖርበት በሰላማዊ መንገድ ነው አይደለ? በጣም ብዙ ሰዎች እኮ ተለያይተው ልጃቸውን በጋራ እያሳደጉ እየተገናኙ እኮ በጣም ብዙ ሰዎች አሉ። ግን የነሱ ግን በዙሪያቸው ያሉ ሰዎች ነገሮችን በቃ እንዴት ነው ነገሩ እንዲከር ነው እያደረጉ ያሉት። እውነት ነው ሄርሜላ ከመጣች በኋላ ነው የሩታና የአብርሃም ህይወት በጣም እንደዚህ የሆነ ምስቅልቅሉ የወጣው። መስተካከል በነበረበት ታይም ላይ እንኳን ሳይስተካከል ቀርቶ እቺ ልጅ ብዙዎቻችን እንደምናስታውሰው እርግዝናዋ ላይ ነው እንደዚህ አይነት ነገር የተፈጠረው አይደለ? እንደዛ እንኳን ሆዷ ገፍቶ አብርሃም ብዙ ነገሮችን ሲያደርግ ነበር። ሩታ በትዕግስት በጽናት ነው ያለፈቻቸው። ግን ዛሬ ላይ ግን ሩታ ጥፋተኛ ሳትሆን እሷ ተበድላ እሷ ይቅርታ እንኳን ስጠይቅ በዚህ ያህል መጠን ይቅርታውን መናቅ ይቅርታውን መሸሽ ግን ተገቢ አይደለም። እንደ ሴት ልጅ ራሱ እንደ እናት እንደ እህት ልታከብራት ይገባ ነበር። በተለይ በትላንትናው ቪዲዮ እውነት ለመናገር እቺ እንስት እንግዲህ ለልጇ ዋጋ ለመክፈል ብዙ ነገሮችን እያደረገች ነው። በቃ ማለት የማይገባትን ነገር ራሱ ምንም ማለት አይደለም ለልጅ ዋጋ ልክፈል በማለት ብዙ ነገሮችን እያደረገች እየተመለከትን ነው። የእውነት አብርሃም ግን እኮ በጣም እድለኛ ነህ። እድልህን አልተጠቀምክበትም። እንደ ሩታ አይነት ሴት መቼም አታገኝም። ምናልባት ዛሬ ላይ ሄርሜላ አንተ ስለምታፈቅር ስለምትወድ በብዙ መንገድ ይሆናል አይደል ሰፖርት ስለምታደርግ አይደለም። ፍቅር ይሄ ከልብ ሲሆን ነው ማለት በቃ አንተ ፍላጎት ሲኖር ለዛ ሰው ነው እንጂ በጥቅማ ጥቅም የመጣ ፍቅር ይሄ እንዴት ነው ይሄ አለ አይደለ ይሄ በሚያብረቀርቅ ይሄ በቃ ሄርሜላ እኮ ቆንጆ ናት፣ ሄርሜላ እኮ ትሁት ናት፣ ሄርሜላ እኮ የፍቅር ሰው ናት ምናምን ስለተባልክ አይደለም። እውነት ነው የምላችሁ ውስጣችሁ የሆነ ማለት ለዛ ሰው ውስጣችሁ ካልደነገጠ ለዛ ሰው እናንተ ፍላጎቱ ከሌላችሁ እኮ ምንም ነው። የእውነት አብርሃም እኮ ሄርሜላን ቢያፈቅራትና ቢወዳት ኖሮ ከአንዴ ማራቴ እንደማይፈልጋት ነግሮ ወደ ሩታ ጋር ይመለስም ነበረ። ገብቷችኋል አይደለ? ግን ዋናው ፖይንት ምንድነው? ቡዜ ቢያንስ እንደ እህት ነገሮችን ከካሜራ ጀርባ በብዙ አይነት መንገድ ማስተካከል ትሽ ነበር። ግን ዛሬም ላይ ግን በቃ አብሮ እንዳይሆኑ የምትሄጂበት ርቀት እንደኔ ጥሩ አይደለም። እንደ ሴት እናት ነሽ አንቺም መቼም እናት ስትሆኚ ብዙ ነገሮችን ታውቂዋለሽ። ስለዚህ ልጁንም ያህል አባት እንዲያድጋት ትፍረጅበት። ቢያንስ ለልጃቸው ሲሉ ሰላም እንዲፈጥሩ ለልጃቸው ሲሉ አዲስ ምዕራፍ እንዲጀምሩ ፍቀጅላቸው። ታውቂያለሽ ሁለቱም ይዋደዳሉ፣ ሁለቱም ጋር ፍቅር አለ፣ ግን እልህ አለ። እንደጋር ደግሞ ሴት አለች
ብዙ ጊዜም ከዚህ ቤትም ሩታም ተናግረዋል። እኛም ኦዲየንሶችም እንናገራለን። አንቺ ከዚህ ቀደምም ቢሆን ሄርሜላን አጠገብሽ አድርገሽ ነው ከሩታ ጋር እንዲታረቅብ ስትፈልጊ ነበር። ለምን እንዴት ነው እሷን አጠገባችሁ አስቀምጠሽ እሷ ከእናንተ ጋር ሆና እንዴት ነው አብርሃምና ሩታ ሰላም ሊፈጥሩ የሚችሉት? አይችሉም። ገብቷችሁ አይደለ? አብርሃም ሄርሜላን ማጣት አይፈልግም፣ ሩታን ማጣት አይፈልግም። ገባችሁ አይደለ? እዚህ ጋር ነገር ሲጎልበት ከዛኛው ጋር ያገኛል። ይሄ ደግሞ ተገቢ አይደለም ማለት እኔ እንጃ። እኔ አብርሃም ለምን በራሱ መወሰን እንዳቃተው፣ ለምን ቆም ብሎ ማሰብ ማገናዘብ እንዳቃተው፣ ለምን ልጁን የሆነ በቃ እንዴት ነው አንዳንዴ እኮ ልጅ ያለው ሰው ይፈራል ይባላል አይደለ? ልጅ ሲኖራችሁ በጣም ለልጃችሁ ስትሉ ህይወትን ትናፍቋታላችሁ። ለልጃችሁ ስትሉ ነው በቃ የምትኖሩት። እያንዳንዱ ነገር ዋጋ ትከፍላላችሁ። እስቲ ትላንትና እንኳን እኔ ስኖር ነው ልጅ የሚኖረው ብሎ ልጁን እንኳን መጨረሻ ላይ ሰጥቷት መሄድ ትችላላችሁ ነው ያለው። እና አልበሰለም፣ ያለመብሰል ነው ወይስ ያለማገናዘብ ነው ወይስ አውቆ ነው ሁላ እኔ እንድል ከራሴ ጋር በጣም ትናንት ስከራከር ነበር። እንዴ የዚህን ያህል እንዴ ልጁ የወለደው ልጁ አይደለም ወይ? ቢያንስ ለልጁ እንኳን ሲል የሆነ ርህራሄ የሆነ ውስጡ የሆነ አይንሰፈስፍም ወይስ ለድራማ ነው ወይስ ለካራክተር ነው? በቃ ለታይታ ነው እያደረገ ያለው ራሱ ብዬ ከራሴ ጋር ስሟገት ነበር። ለምን እሷ እንደዛ ስሜታዊ የሆነ ነገሮች ለማስረዳት እየሞከረች አዎ አጥፍቻለሁ፣ ግን በጥፋት ደረጃ ከተባለ አንተ ብዙ ነገሮችን አጥፍተህ ግን ይቅርታ ብያለሁ። ሁልጊዜ ወደኋላ የምንመለስ ከሆነ በጣም ብዙ ነገሮችን እናወራለን፣ ግን እነዛ ነገሮች ትተን ግን ዛሬ ላይ ግን ሰላም ፈጥረ መኖር እንችላለን። እዚህ ጋር አሁን ላይ አብርሃም በቃ ያልተመለሰ ላይ ጥያቄ አለ። ያ ጥያቄ መመለስ አለበት። ከዛ በኋላ ነው አብረን መሆን እንኳን የምንችለው ነው። ገባችሁ አይደለ? ምን አይነት ጥያቄ እንደሆነ አላውቅም። እንግዲህ ሰው አንተ አውቃህ ከሆነ ያበርከው ታዲያ ሩታ ምን ማድረግ አለባት? እንግዲህ ወደ እኔ ጋር ስትመጣ ሰላም እንደነበርክና እንደውም ራስህ ፈልገው ይቅርታውን ጠይቀኝ ከዛ በኋላ ምንድነው ከኤፍሬም ጋር አውርተን ያለውን ነገር ተማምነንበት ኤፍሬምም ማተን ለማገዝ ምን ለማለት ብዙ ነገሮች ትቶ እንግዲህ ከኛ ጋር ነበረ። ግን ዛሬ ላይ ደርሰህ ግን ምንም ነገር እንደማታውቅ እየተናገርክ ነው ያለው። ስለዚህ ይሄ ጥያቄ መሆን ላይ ጠየቅ ያለው ጥያቄ እኔም እንዲመለስልኝ ይፈልጋለሁ። ሰዎች እኔ ላይ በጣም የማይሆን ኢሜጅ የማይሆን እይታን ነው እየፈጠሩብኝ ያለው። ባላረኩት ነገር ብዙ ነገር እየተባለ ነው። የሚያቀኝም ብዙ ነገር እያለ ነው። ግን እርግጥ ነው የሚያውቁ በጣም ብዙ ወዳጆች አሉ እኔ እንደዚህ ነገር እንደማላደርግ። ግን ደግሞ እውነቱ ሲገባቸው ደግሞ ይገባቸዋል። ስለዚህ እኔም ስሜ እንዲጠራልኝ እፈልጋለሁ። በነገራችን በዚህ ጉዳይ በጣም እኮ ደጋግማ ሩታ ተናገራለች። እኔ ምንም የሚያረኩት ነገር የለም፣ የልጅ አባት ነህ፣ ታውቃለህ፣ በቃ ታውቃለህ ማለት እንደምትወደው እንደምታፈቅረው ያውቃል። ይህን ሳያቀርቶ አይደለም። የፈለገ ታምር ቢመጣም አይደለም አንተ ላይ ቀረ ለማላቀው እንኳን ለማንም መንገደኛ ምን አይነት መልካም ሴት እንደሆንኩኝ ታውቃለህ። ስለዚህ ዛሬ ላይ የማይሆን ጥያቄ አንስተክ በየቀኑ ያን ጥያቄ የደጋገፍ መጠየቁ ተገቢ አይደለም። ስለዚህ ትናንትን ረስተን ዛሬም በይቅርታ መኖር አለብን። ለልጃችን ስንል ብዙ ነገሮችን መቻል ብዙ ነገሮችን ዋጋ መክፈል አለብን ነው ሩታ የምትለው። እሱ ደግሞ አይሆንም። መጀመሪያ እኔ እንደዚህ ራሴን ለመሳት የተፈጠሩትን ነገሮች ላለማወቅ የሆንኩበት ዋናውን ፐርፐዝ ማወቅ አለብኝ ነው። እንግዲህ ያወቀች እኮ አለች እህት እኮ አውቃለች። እኔ ወንድሜን እንዴት እንደዳንኩትኝና እንዴት እንደዳነ እኔ ነኝ የማውቀው ብለሻል። ስለዚህ እኛም እንዴት እንደዳነ እንወቀው። እውነት ለመናገር ኦዲየንስም እንዴት አብርሃም እንደዳነ ማወቅ ይፈልጋል። እንዲሁም ደግሞ በየቀኑ እየመጣችሁ መረጃ አለን፣ የምስል መረጃ አለን፣ የቪዲዮ መረጃ አለን፣ የሪከርድ መረጃ አለን ትላላችሁ። ግን አንዱን ቀንም ለእኛ አታሳዩንም። ለምን? ብዙ ጊዜ ችግራችሁን፣ ደስታችሁን፣ እያንዳንዱን ኤቭሪቲንግ እየመጣችሁ ሶሻል ሚዲያ ላይ ታጋሩናላችሁ አይደለ? ሼር ታደርጉናላችሁ። ስለዚህ አሁንም የተፈጠረውን ነገር እኛም እኮ አይተን መፍረድ እንችላለን። በቃ እውነታው ለምሳሌ አሁን ማነው አቤል ሩታና ኤፍሬም እንግዲህ የሆነ ነገር እያወሩ እንደነበር ስለ አብርሃም ጉዳይ የሆነ ሴራ ተንኮል ሲያሰሩ ሪከርድ እንደተደረጉ ነው አይደለ ሲናገሩ የነበረው። እስኪ ያን ሪከርድ እኛም እናዳምጠውና እንፈርዳለን። የሩታ ድምጽ እናውቀዋለን፣ የኤፍሬም ድምጽ እናውቀዋለን። አሁን ላይ በነገራችን ላይ በጣም ቴክኖሎጂ የረቀቀበት በነገራችን ላይ ደግሞ የእናንተ ያልሆነ ነገርም ቼክ የምታደርጉበት እንደዛውም ቴክኖሎጂ የሰፋበት ጊዜ ላይ ያለ ነው። ማድረግ የእናንተ ያልሆነ ነገር ማስመሰልን ብቻ ሲሆን የእናንተ ያልሆነ ነገርም ማወቅ የሚቻልበት ዘዴ አለና እናንተም በነገራችን ላይ የሩታንና የኤፋን ስም እንግዲህ እያጠላሻችሁ ነው። በነገራችን ላይ እኮ ሩታ
ወደ ህግ ብትሄድ በጣም ብዙ እናንተ መክሰስ የምትችልበት በጣም ብዙ ነገሮች አሉ። ማለት ያላደረገችውን ነገር አደረገች እስከመባል ብዙ ወቀሳ፣ ብዙ ጫናዎችን የደረሱባት ነው። እና በነገራችን ላይ ሩቲ ያው ደመ መራራ አይደለች፣ ነገሮች በጣም ነው የሚገኑባት። እና ብቻ አንቺ ጀግና ነሽ፣ አንቺ ብርቱ ሴት ነሽ። እና በነገራችን ላይ መከራ ያበረታል፣ ያጠነክራል፣ እኛነታችን የበለጠ ይሆናል አይደለ? ይሆን እንድናቀው አቅማችን እንድናቀው በተለይ በዙሪያችን ያሉትን መልካሞችን መጥፎ ሰዎችን እንድንለያቸው ያደርጋል። በተለይ እንደዚህ አጋጣሚዎች በዙሪያ ያሉትን ሰዎች እንድትለዩ ያደርጋቸዋል። ለምን? በችግራችሁ ጊዜ ነው አይደለ ወዳጃችሁንም ጠላታችሁን የምትለዩት። ይሄንም ደግሞ የሩታ ጊዜ በጣም በዙሪያ ያሉትን ሰዎችን ያወቀችበት ለሷ ማን እንደሚጠቅማት። በነገራችን ላይ እኔ አሁን ላይ ለአብርሃም ምክር ምን ትመክሪዋለች ብትሉኝ አብርሃም ሁሉ ነገር ግፍ አድርጎ ትቶ ልጁንና ሩታን ቤቱን መርጦ እንደውም ትላንትና ሩታን የበደላትን ያጠፋውን ነገር ሩታን ክሷት በፍቅር አብሮ ቢኖሩ አሁን ላይ በዙሪያ ያሉት እንዳሉ አከሌ ካከሌ ያላችሁ ሁሉም ለራሳቸው ጥቅምና ለራሳቸው ለሚፈልጉት ነገር ሲሉ አብርሃም እየተጠቀሙበት ያሉት እንጂ ለአብርሃም የሆነ ማለት ተጨንቀው ለአብርሃም ተጠበው ለአብርሃም ሀሳቢ ሆኖ አይደለም። ስለዚህ ምንጊዜም ቢሆን ምርጫክ ሚስትክና ልጅክ ቤትክ ሊሆኑ ይገባል። ሩታ ማለት ብዙ ነገሮችን አብራችሁ ያሳለፋችሁ የልጅነትክ የልጅክ እናት በጣም ደስ የሚሉ ፍቅሮችን የፍቅር ጊዜያቶችን ያሳለፋችሁ ብቻ ብዙ ነገሮችን ያሳልፏችኋልና ስለነዛ ነገሮች ስለነዛ መልካም ጊዜያቶች ብላችሁ ይሄንን አሁን ያላችሁበትን ጊዜ በፍቅር ብትችሩት በፍቅር ብታድሱት እንዲሁም ደግሞ ለወደፊት ራሱ ለተመልካች ሁሌ ጭቅጭቅ ሁሌ ንዝንዝ ከሚሆን እስኪ ቆንጆ የሆነ አዲስ የሆነ ነገር ይዛችሁ ብትመጡ ላለሁ ይሄ የኔ ሀሳብ ነው። የኔ ቤተሰቦች እንግዲህ ምንም የተለየ አዲስ የሆነ ሀሳብ ይዘውልን እየመጡ አይደለም። ያው ቀን በቀን አንድን ሀሳብ በተደጋጋሚ በሌላ መንገድ እየቀያየሩ ነው እያመጡና ጥያቄውን እያባዙት ያለው። ለማንኛውም እስኪ አዲስ ነገር እንጠብቃለን ከሩታና ከአብርሽ ዛሬ ማለት ነው። እስከዛው ድረስ መልካም ቆይታ